ናቲ ተነስቼም ብላ ናቲ የምትወደው ሙዝ አምጥቼልሃለሁ። አንተ ናቲ አልሰማኝም እንዴ? ናቲ እንዴ ለምንድን ነው የቀዘቀዘው? አንተ ናቲ አልሰማኝም እንዴ? ናቲ ተነስ! አንተ ናቲ በማረም ተነስ! አንተ ናቲ ወይኔ ጉዴ ፈላ! ኧረ ሰው አለ! ናቲ ተነስ በእናትህ! ናቲ አንተ ናቲ ወይኔ ጉዴ ፈላ! ኧረ ሰው አለ ድረሱልኝ! ናቲ ተነስ በእናትህ! አንተ ናቲ ወይኔ ጉዴ ፈላ! ናቲ በእናትህ ተነስ! ናቲ ተነስ! ወይኔ ኧረ ሰው አለ! ናቲ በእናትህ ናቲ ተነስ! አጎቴ ያለበለዚያ ምንም የማይናገር ከሆነ ሁሉም ላይ እልህ ይዞት የተቀመጠው እጄ እሱ ላይ ይነሳል። ይኸውልህ ኪራ፣ እኔ በሰዓቱ የአቶ በላይ ሰራተኛ ነበርኩ። በሰዓቱ ለሱ ሰራለት ነበር፣ ግን እኔ ማውቀው ምንም ነገር የለም። እሺ ምንም ካላወቅ አሁን የምጠይቀን ነገር ብቻ ትመልስልኛለህ? እሺ ምን ልመልስልህ? የዛን ቀን ቤት የመጣ ሰው ነበር? ማንም አልመጣም። ሲቀጥል ደግሞ እኔ ከፍርድ ቤት በኋላ ቢሮ ተልኬ ነበር። ለምን? ረጋግተሽ ንገሪኝ እናቲ፣ ምን አደረገሽ? ቆይ ይኸውልሽ ትላንትና እሱን ደስ እንዲለው ብዬ አዘገጃጅቼ ስጠብቀው የለም። ብደውል ስልኬን አያነሳም። ከዛ እንደተኛውኝ አስቢ እሱ ሳይመጣ ነግቷል። ጠዋት ስነሳ ሰላም እንዴት ናችሁ? ወደ ቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። የጽና የኪራ አድናቂዎች እስኪ እናያችሁ ዛሬ ኪራ መደበቁ ትክክል ነው ወይስ ትክክል አይደለም ትላላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ፣ አስተያየታችሁን የተሰማችሁን እስኪ ጻፉልን። ኪራ መደበቁ ትክክል ነው ወይስ ስህተት ነው? ያው አሁን ላይ አዲስ ነገር ተፈጥሯል። የተፈጠረው አዲስ ነገር የአቶ በላይ ጋርድ የነበረው አንደኛው ተይዟል። አባባ በእውቀቱ ይመቻቸው እንግዲህ በጣም እውነትም በእውቀቱ በሲስተም እና በብልሃት ኪራ ወዳለበት ቦታ አስገብቶታል። ነገር ግን ልጁ ምንም የማውቀው ነገር የለም እያለ ነው። ልጁ እንደሚናገረው ወይ እውነታውን አያውቅም ወይስ ያውቃል? እዚህ ላይ ምን ትላላችሁ? በእርግጠኛነት ልጁ ምንም የሚያውቀው ነገር አይኖርም። በጣም ከባድ ነው። ምክንያቱም የሆነ ነገር ተፈጠረ ማለት ሁሉም ሰው ያውቃል ማለት አይደለም። ልጁ እንደተናገረው ወደ ቢሮ ተልኮ ከዛ አማን፣ ቤቲ፣ ሄኖክ በቃ የሶስታቸው ሴራ እንደዛ ነው ብዬ ነው የማስበው። በዋነኛነት አማንን ነው የሚያማክረው እንጂ ይሄንን አይደለም። ይሄንን ልጁን በዋነኛነት አያማክረውም። እዛ ሄድ እዚህ ሄድ ምናምን በቃ እንደዛ የሚባል ነው እንጂ አማካሪው የሚያማክረው ለአማን ነው። አቶ በላይ ይመስለኛል ልጁ እንደተናገረው ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር የለም። ያው እንግዲህ አሁን ላይ የሚያውቀውን ጥሩ ነው። በምን ሊያሳምኑት የሚችሉ ይመስላችኋል? ስለ እውነት ብሎ የሚናገር በእርግጥ ስለ እውነት መናገር መቻል አለበት። ያው ለፍትህ ሲል ማለት ነው። ኪራ ነፃ መውጣት አለበት። ለምንም ሳይሆን በቃ ለፍትህ ሲል ልጁ የሚያውቅ ከሆነ በሰብአዊነት ቢናገር። አሁን እነሱ ይዘውታል። ይዘው መያዙ ብቻ ምንም ዋጋ የለውም። ነገር ግን በገንዘብ ነው የሚደልሉት። በቃ በምንድን ነው እውነት እንዳወጣ የሚያደርጉት ነው። በግርፋት መቼም አይሆንም። በግርፋት የሚሆን አይመስለኝም። ነገር ግን ሪከርድ እንደ እውነቱ ሲነግራቸው ሪከርድ አድርገው ሪከርዱን ቢያንስ ቢቀርጹት ይሄ የተሻለ አማራጭ ነው። የምታውቅ ከሆነ እውነቱን ብትናገር መልካም ነው። በእርግጠኛነት ደግሞ የሚያውቀው ነገር ካለ ይናገራል። ነገር ግን ደግሞ አንድ ሰው የሆነ ሰው ሰራተኛ ነው ማለት ሁሉንም ነገር ያውቃል ማለት አይቻልም። ያው ፍርደ ገምድል እንዳንሆን ማለት ነው። እዚህ ጋር
አሁን ላይ ናሆም አውቋል። ናሆም እንግዲህ በጣም ነበር የተጨነቀው፣ በጣም ነበር ሲያስብ የነበረው እና ያው ኪራን አንቆታል። እንደማስብ እንደምትጨነቅ አታውቅም እንዴ ብሎ አንቆታል ኪራን። እና አባባ በእውቀቱ እንግዲህ ወደ ኋላ ሳይሆን ወደፊት ያለውን አስቡ፣ ወደፊት ተራመዱ ብሏቸዋል። ስለዚህ ናሆም አሁን ወደፊት እየሄደ ነው። መርማሪ ጆን በጣም ነበር የተከታተላቸው፣ ነገር ግን ሸውደውታል፣ ወይም ደግሞ በቃ የደረሱበት የገቡበትን መጨረሻ አላየም። ያው ናሆም ቸኩሎ ስለ አባባ በእውቀቱ መናገሩ ስህተት ነው። ባለፈውም እንዳልኳቸው ስህተት ነው። ለዛ ነው አሁን መርማሪ ጆን መጥቶ ትላንት መረጃ ሰጥቶኝ ዛሬ እንዴት እነሱ ጋር ሰላም ይሆናል ነው። ምክንያቱም ተቃዋሚ ነው አይደለ? ናሆም የአባባ በእውቀቱ ተቃዋሚ እንደሚጠረጥራቸው ኪራ ላይ ጉዳት በቃ ያደርሳሉ ብሎ እንደሚሰጋ ነው ሄዶ ለመርማሪ ጆን የነገረው። እና መርማሪ ጆን ደግሞ በጣም ተናደዋል። በጣም የተናደደ ነው። በእርግጥ ጎበዝ መርማሪ ነው። ያው ሸውደውታል። የት እንደገቡ አላወቅም። አለማወቁ ጥሩ ነው ለነ ኪራ። ምክንያቱም በጣም ቢከታተላቸውና የገቡበትን ቢያ ያስባችሁታል። እዛ ጋር ሰው አግተዋል። እንደገና ደግሞ የኪራ መደበቅ፣ የናሆም ደግሞ እንደዛ አይነት ንግግሩን ሰጥቶ ከዛ ደግሞ መቀየሩ ምናምን እሱ ነገር ያው ነገሮችን ያከብድባቸው ነበረ። መርማሪ ጆን በጣም ጎበዝ መርማሪ ነው። ይደርስበታል። እውነት ተደብቆ ስለማይቀር ይደርስበታል። በጣም እየተከታተለው ነበረ። ናሆምም አሁን ተናዷል። እንግዲህ ጭስ ከሌለበት ቦታ አይነድም ብሏል። የእውነት ነው። እና በጣም ነበር የተከታተላቸው። ነገር ግን አለመድረሱ ጥሩ ነው፣ ደስ ይላል። ኒና ደግሞ እንግዲህ እየኮበለለች ነው። ኒና ጥፋተኛ ናት ወይስ አይደለችም? እውነት ለመናገር ኒና ጥፋተኛ ናት። ትዳር ውስጥ መቻቻል፣ መታገስ፣ መከባበር የግዴታ ያስፈልጋል። ወይኔ ኒናዬ፣ እኔ እናት ሚስኪን እኮ ነች ግን ትዳር በቃ ቀልድና ቀላል ነገር ነው እንዴ? ኒና ግን ምን ሆነሽ ነው? ምን ሆነሻል ኒና? ተረጋጊ እንጂ እንዴ! ተረጋጊ፣ ታገሺ፣ ጠንካራ ሴት ሁኚ። በቃ ለሆነ ላልሆነ ግጭ ጓት በይ። ውጭ ስላደረ አሽሽ ገዳሜ እያለ ነው ምናምን ምናምን ኖ። ባሌ ችግር ደርሶበት ሊሆን ይችላል፣ ምን ገጥሞት ይሆን ብለሽ መጀመሪያ ማሰብ ያለብሽ ነገር መልካምና ቀና የሆነ አስተሳሰብ ነው እንጂ ሌላ ነገር ማሰብ የለብሽም ኒና። መልካም የሆነ ነገር ማሰብ ግዴታ ስለሚያስፈልግ በቃ ቀለበት አሰረልሽ፣ ቀለበትሽን ትተሽው ሄድሽ። ኧረ በጣም ከባድ ነው። ሴቶች ግን እናስብ እንዴ! ቀለበት ሳይታሰርልን ሲቀር ቀለበት ለምን አልታሰርልንም? ያዙ ይልቀቁ እንላለን። ቀለበት ሲታሰርልን ደግሞ ትንሽ ገጭጓ ካለ ቀለበቱን ውርውር አድርገ ነው እንደ ቀላል የቃቃ መጫወቻ ማለት ነው። ልክ ልጆች ተጫውተው መጫወቻቸውን የቱን ቦታ እንደሚጥሉት ልክ እንደዛ አሁንም ኒናዬ ውልቅ አርጋ ጣል አርጋ ወደ ፂ ሄደች። ፂ መደበቂያዋ ናች። ያው ፂ በቃ እናት ነች። ለሷ እናቷ ናት ጽናት። ጽዬ የሁሉም በቃ ማረፊያ ነች፣ የሁሉም መካሪ ነች። እና ጽ የመከረቻ ምክር ጥሩ ነው። አንዳንድ ጊዜ ሰው ተከፍቶ ሲመጣ የሆነ ማባባስ ሳይሆን ማረጋጋት፣ እንደዛ ነው መሆን ያለበት። ጽ መች በጣም ጎበዝ ያራዳ ልጅ ነሽ። ምክንያቱም ትዳር ላይ በቃ ጸብ ቢፈጠርም አንድ ሰው ጸብ ተፈጠረ ምናምን ብሎ ሲነግረን ወይ እሱማ ምን አባቱ ምናምን ሳይሆን በቃ ጸብ ያለ እንደሆነ እንደዛ መምከር እንጂ ለምን እንደዛ አላደረገም ለምን እንደዛ አደረገ ምናምን ብሎ ማጋጋል ጥሩ አይደለም ብዬ አስባለሁ እኔ በበኩሌ። ያው እናንተስ ምን ትላላችሁ? እና ኒናዬ ስህተት እንዳሰሪ ድጋሚ የገባሽውን ቃል አክብሪ።
በቃ ለአንድ ሰው መውደድ አንድ ሰው ማስደሰት ማለት የሆነ ነገር አዘጋጅተሽ ስለመጣ እዛ ቦታ ስለተገኘ ምናምን አይደለም። ናቲ ደግሞ ያንቺን እንግዲህ እንዴት አድርጎ እንደሚያስደስትሽ እያሰበ ነው አደጋ የደረሰበት። ናቲ ምንድነው ጸጥ ያደረገው ነገር? ፌንት ነቅሎ መሆን አለበት። ስለዚህ ውሃ ብትረጨው ሞር ይነቃል። ያው እንግዲህ ቁስሉ አደንዝዞት ነው የሚሆነው እንጂ ሞቶ አይደለም። ምክንያቱም መሞትም የለበትም ናቲ። ከሞተማ ይደበራል። እውነት ከሞተ ይደበራል። ሲጀመር ሞቶ አይደለም። ኒናዬ ውሃ አርጭና አንቂ ይዞሽ ወደ ሐኪም ቤት ውሰዱት፣ ጥሩ ሕክምና ያገኝ እና በሰላም ኑሯችሁን ኑሩ። ነገር ግን ይሄንን ስህተትሽን ድጋሚ እንዳትደግሚው ኒና። እና ሰኒ፣ ጆከር፣ ራኬብ፣ ቅዱሴ በጣም ነው የተናፈቁት። የሆነት በጣም ተናፍቀዋል። ያው ይመጣሉ። ሲመጡ የምናያቸው ደስ በሚል ሁኔታ ነው። አዲስ ነገር ይዘው ነው የሚመጡት። ያው ደስ የሚል ነገር ይዘው እንደሚመጡ ምንም ጥርጥር የለውም። ያው በተስፋ እንግዲህ መጠበቅ ነው። ይመጡልናል እና ቅዱሴና ራኬብ ይጋቡ አጣምሮልን እያላችሁ ነው። ይጣመራሉ። ለሰርግሽ እመጣለሁ ምናምን ሰርግ ጠራሃለሁ ነው ያለችው። ነገር ግን ያው እንግዲህ ሙሽራው እሱ ነው፣ ሙሽራው አንተ ነህ እያለችው ነው ራኬ በተዘዋዋሪ እና ስለዚህ እሱም በደስታ ነው የምመጣው ብሏታል። ያው ተግባብተዋል። ምንም ጥርጥር የለውም ይጋባሉ። በጣም ነው የሚዋደዱት። እና ኪያ ደግሞ ጠበቃውን ሄዳ የተናገረችው ንግግር በዚህ ጉዳይስ ምን ትላላችሁ? እንደዛ ባትለው መልካም ነው። ቸኩላ ወዳው ምናምን ነገር በቃ ሳለብሳ ሳጎርሳ ሄዳ ነው እንደዛ ለምን ምናምን ብላ ተቆጣችው። ሄኖክ መጥቶ ምንም ነገር ቢላት እሱን ያው እንደ በፊት እንደምትደበደበው እንደዛ አድርጋ ነበር መሸኘት የነበረባት። ነገር ግን በሰላም ሸኝተዋለች ወጣ ብላ። ነገር ግን ሄዳ ጠበቃውን መናገር አልነበረባትም። ያው አለ አይደለ ቢያንስ ትንሽ መረጋጋት ነበረባት። የሆነት መረጋጋት ግዴታ ነበረባት። እሷ ግን ያው ሰለብሳ ጎርሳ ሄዳ ተናግረዋለች። አሁን በቃ በቀጣይ ምን ይፈጠራል ጥያቄ ይፈጥርበታል። እንግዲህ ጠበቃው ማለት ነው። በጣም ጥያቄ የሚፈጥርበት። እሱ አፍቅሯታል፣ እሷ ደግሞ ገና ነች። ምንም አይነት ጥርጣሬ የላትም። በእርግጥ በዚህ ሰዓት እሷ ማፍቀር ምናምን ከባድ ነው። እንደ አማካሪ ታማክረዋለች ምናምን ነገር ስለ ኪራ ነግረዋለች። ኪራ ቤት እንዳለ ምናምን በጣም ተጨንቃለች። ሀሳብ ውስጥ ነች። የጽናት አዲስ የሆነ ጸባይ በቃ አስባችሁታል። በጣም ከባድ ነው። ወንድሟ ቤት እያለ እንደሌለ ምናምን ነገር ሲደብቋት እሱ ነገር ነግረዋለች። እና ጠበቃ ዮሴፍ የነገራት ነገር ጥሩ ነው። እንደ ጓደኛ ባትናገሪ ለህግ ጥሩ ነው። እንደ ጓደኛ ስመክርሽ ለህግ ባትናገሪ ጥሩ ነው። ነገር ግን እንደ ህግ ባለሙያ ያው መደበቅ የለብሽም፣ እውነት መናገርና መውጣት አለበት ብሎ ነግሯታል። ትክክል ነው። ሁላችንም የምናደርገው ነገር ቢኖር እንደዚህ ነው። ቀኙንም ግራውንም አይቶ መፍረድ እና መናገር ጥሩ ነው። ቤቲና ሄኖክ ደግሞ እንዴት ነው? በጣም ይመቻቹ እንላቸዋለን። እሳትና ጭድ የሆኑ ነው። ኪያ ጋ ሄዶ ኪያ ጋ እንደሄደ ነግሯታል። ከእንግዲህ ቤቲ የምታስቢ ሆኔ ነው ሚስኪን፣ ምንድን ነው የምታስቢው? ኪያን እሷን ለመጉዳት እሷ ላይ ጥቃት ለማድረስ ታስበያለሽ ወይንስ በቅናት እንጭርጭር እያልሽ ትቀመጫለሽ? ቤቲ እኮ አታርፍም። አሁንም ቢሮ ሄዳለው፣ እንደዛ አረጋለው፣ እንደዛ አደርጋለሁ ማለቷ የማይቀር ነገር ነው። በጣም ተናዳለች። ስትናደድ ደስ ሲል አማን ደግሞ ያው ሄኖክን በጣም ጠልቶታል። ሄኖክ ይቀናል እና
የሆነ ተንኮል፣ ክፉ ነገር ማድረግ ምናምን ይፈልጋል አማን። ነገር ግን መልሶ ራሱ ነው እንደሚጎዳው ስለሚያውቅ ነው ጸጥ እያለ ያለው እንጂ ሄኖክን ማጥቃት ወይም ሚስቱን ምናምን የሆነ ብቻ ነገር ማድረግ አቅቶት አይደለም። ያስባል እኮ ግን ደግሞ በቃ ይሄን ባደርግ ጉዳቱ ለእኔ ነው መልሶ ምናምን ብሎ እንደዛ ስለሚያስብ ነው እንጂ ሄኖክን የታገሰው ምናምን አይደለም። የሚታገሰው ያው ለራሱ ሲል ነው። እንግዲህ ግዴታ ነው፣ ምንም ማድረግ አይቻልም። መታገስ በጣም ግዴታ ነው። የሆነ ክፉ ነገር ብናደርግ መልሶ ራሳችንን ነው የሚጎዳው። አሁን አቶ በላይ ሞተ፣ ኦኬ እሱ አረፈ። ነገር ግን ቤቲ፣ አማን፣ ሄኖክ አስባችሁታል? እስር ቤት ይገባሉ። እስር ቤት ገብተው አንድ ቀን በሰራው ስህተት፣ አንድ ቀን ባጠፏት ጥፋት በቃ የእድሜ ልክ እስራት አስባችሁታል? እድሜ መገበር በጨለማ ቤት ውስጥ። ኧረ እስራት እኮ ለአንድ ቀንም ይከብዳል። የአንድ ቀን ስህተት የደቂቃ በቃ ደቂቃ የማይሞላ ጥፋት አጥፍተና ግን አስቡት። እውነት ሁላችንም ቆም ብለን ማሰብ ያለብን ነገር ቢኖር ምን እንደው ታውቃላችሁ? በቃ ማንም ሰው ላይ ክፉ ነገርን አለማድረግ። እኔ በዛ አምናለሁ። ምክንያቱም ክፉ ነገር ብናደርግ ራሳችን ነው የሚጎዳው። ለበቀል ብለን የምናደርገው ነገር ራሳችን በቆፈርነው ለሰው በቆፈርነው ጉድጓድ ራሳችንን የምንገባው። አስቡት እንግዲህ በጣም ከባድ ነው። ስለዚህ ከእንደዚህ አይነት ሀሳብ የጸዳንና አርቀን የምናስብ ሰዎች መሆን መቻል አለብን። እንደዛ ብዬ ያምናለሁ እኔ። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ኪያ እንግዲህ ተመስጣ እዚህ ጋ ያው በሀሳብን በጭንቀትም አሰበች እየሰለሰለች ነው። እዚህ ጋ መጥተው ደግሞ እያስደነገጧት ነው። ሰርፕራይዝ ብታረጓት ምን አለበት? ሀናና የኪዩ ጓደኛ እንደዚህ በባዶ ከምታስደነግጧት ሰርፕራይዝ ነገር ይዛችሁ ነበረ ማስደንገጥ የነበረባችሁ። ያው ፍቅራችሁ ደስ ይላል በጣም፣ በዚሁ ቀጥሉበት እንላለን። ሀኒ አሁን ላይ እሷን ወደ ፍቅር ገፍታ መጨመር አትፈልግም። ምክንያቱም ከሄኖክ ጋር የነበረውን ነገር ስለምታውቅ ነው፣ ለሌላ ነገር አይደለም። እሷ ለማፋቀር ያላደረገችው በቃ የሆነ ያልቆፈረችው ጉድጓድ የለም አይደለ? አንድ እንደሆኑላት በጣም ጥራ ነበረ፣ ነገር ግን አልተሳካም። ከዛ አንጻር ድጋሚ መግባት አልፈለገችም። ያው እንደ ማንኛውም ሰው መልካም ሀሳብና መልካም ምኞት ነው የምትመኝላት። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለቤት አዲስ ከሆናችሁ ደግሞ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልን። ስለምትከታተሉን ደግሞ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ። ወዳችኋለሁ።